እርስ በርሳችሁ በዚህ ቃል ተጽናኑ። ዛሬ መስከረም 21 2018 ዓ.ም በሰሜን ሸዋ ሀገረ ስብከት በአረርቲ ደብረ ገነት ቅድስት ማርያም ለሕንፃ ቤተ ክርስቲያን ግንባታ የተሰራ የእንጨት ርብራብ ተደርምሶ በአደጋው በርካታ የመንፈስ ቅዱስ ልጆች ሕይወታቸው ማለፉንና በእኩሌቶቹም ላይ አካላዊ ጉዳት መድረሱን ሰምተን እጅግ በጣም አዝነናል። ነገር ግን ወንድሞች ሆይ ጌታ በወንጌል እንደነገረን በእርሱ የሚያምን ሰው ቢሞት እንኳ ሕያው ይሆናልና ዮሐንስ 11:20-5 ድረስ እናገኘዋለን። ተስፋ እንደሌላቸው እንደ ሌሎችም ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እርሱም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በራሳችሁ በዚህ ቃል ተጽናኑ። ሁለተኛ ተሰሎንቄ ምዕራፍ 4 ከቁጥር 13-18። የርኅራኄ አባት የመጽናናትን ሁሉ አምላክ ልዑል እግዚአብሔር መጽናናቱን ይስጥልን። የሞቱትንም ነፍሳቸውን በአጸደ ገነት ያሳርፍልን። አካላዊ ጉዳት የደረሰባቸውንም በቸርነቱ ፈጥኖ ይፈውስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።